جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا እንደምታውቁት ሁላችንም እንሰግዳለን ያለውም ካለው ነገር በአላህ Subhanahu Wa Ta'ala መንገድ ይሰድቃል ያለውም ወደ አላህ Subhanahu Wa Ta'ala ቤት በመሄድ ሐጅ ወይንም ዑምራ ያደርጋል የተለያዩ አላህ ከኛ የሚፈልገውን ዒባዳዎችን ማንኛውም ሰው እንደሚቻለው ዒባዳን ይፈጽማል ነገር ግን ከመፈጸሙ በፊት ሲያስብም ይሆን እየፈጸመም ይሆን ከፈጸመ በኋላ አንድ ሙእሚን ዒባዳ ከሰራ በኋላ ወይንም ለመስራት ከሚፈልግበት ሰዓት ወይ በሚሰራበት ሰዓት ማግኘት ያለበትን የዒባዳን ጥፍጥና እያገኘን አይደለም የሚል ሁላችንም ጋር ያለ ችግር ሆኗል ችግሩ ምንድነው ነው አላህ Subhanahu Wa Ta'ala እንድንሰራቸው ያዘዙን ዒባዳዎች ጋር ነው ችግሩ ያለው والله እኛ ማለት ነው ዒባዳን የምንሰራ ሰዎች ጋር ነው ችግር ያለው እንድንፈጽማቸው የታዘዝናቸው ዒባዳዎች ጋር ችግሩ እንዳሌለ እኛ ሁላችንም እናውቀዋለን ነገር ግን ችግሩ ያለው ማን ነው እኛ ጋር ነው ሸይኹል ኢስላም ተይሚያ ረህመቱላሂ ዐለይሂ ምን ይላሉ إذا لم تجد للعمل لذة حلاوة في قلبك وإنشراحا في صدرك فاتهمه فإن الرب تعالى شكور إلى شيخ الإسلام ابن تيمية رحمة الله عليه إذا لم تجد للعمل حلاوة في قلبك لم تسرى يتين يوم لأنه عبادة بقلبه ውስጥ ጥፍጥናን የዛን ዒባዳ ጥፍጥናን ማለት ያላገኘህ እንደሆነ وانشراحا في صدرك ዒባዳውንም በምትሰራበት ሰዓት ለዛ ለምትሰራ ዒባዳ የቀልብን ማለት ነው መከፈትን ያላገኘህ እንደሆነ ፈተሂሙ ያ የምትሰራውን ዒባዳ ተጠራጠረው ይላሉ ኢባዳውን ሳው ማለት ለማለት ይፈልጉ ሸይኹ الاسلام ተይሚ ረህመቱላሂ ዐለይሂ አንተ ያንን ዒባዳ የምትሰራው ሰው ራስን ምን ሆን ተጠራጠረው فإن الله تعالى شكور الله سبحانه وتعالى ባሪያው በሚሰራው ማለት ነው አምልኮ ላይ ለጋሽ ነውና ሰላት ሲሰግድ ጾም ሲጾም የተለያዩ ማለት ነው ዒባዳዎችን ሲሰራ الله مالنو بمسراچو عباداوچ لاي ماغنيت يالبتن اجر بدنيا ميوم باخره يا ايمانن طفتنا ليلا لي نغروچ ليسطو مالنو امسغاني الله سبحانه وتعالى لغاش نو سلازي بمتسرا عباده وسط طفتنا ما تاغنيو كونه بقلب وسط بمتسرابت ساعه مالنو قلب لذا عباده كفت ماون كونه يا راسن تطراطر الى الشيخ الاسلام تيمي رحمه الله عليه والله تككلني قالت كذي بفيت ينبروا سوچ እኮ ዒባዳ ምን ያክል ጣፋጭ እንደሆነ ሲገልጹ ኢብራሂም ቢን አድሐም የመሰሉ ማለት ነው ታላቅ የሙስሊም አዋቂ ኢብራሂም ቢን አድሐም አላህን በመፍራት ዒባዳን በማብዛት ዑለማዎች ማለት ነው ስለሳቸው ብዙ ብሏል إن إمام أحمد يمثل من يلالو لو يعلم ملوك وأبناء الملوك ما نحن فيه يعني من النعم لجادلون عليه بالسيوف لالو سبحان الله عبادان كمسرات تنسى عبادان من يأكل تافاج اندوننا سوج كمينوربت عالم يتلي عالم اندمينورو مالن إبراهيم ابن أدحم رحمة الله عليه سيقل صمني لالو لو يعلم الملوك وأبناء الملوك ما نحن فيه لجادلون عليه بالسيوف እኛ ለንበትን ጸጋ
ነገስታትና የነገስታት ልጆች ቢያውቁት ኖሮ እኛ ዒባዳን በመስራት የምናገኘውን ጥፍጥና የምናገኘውን እርካታ የምናገኘውን መረጋጋትና ደስታ ቢያውቁ ኖሮ ለጃደሉና ዐለይሂ ቢስዩፍ ይህንን ጸጋ ከኛ ለመውሰድ ከኛ ለመንጠቅ ባላቸው ሴፍ እኛን ይዋጉ ነበር ይላሉ ኢብራሂም ቢን አድሐም ረሕመቱላሂ ዐለይህ። ይሄ የኢባዳ ጥግ ሲደረስ ነው። እኛ ዛሬ ላኪን የተለያዩ ዒባዳዎችን እንሰራለን። ሱብሓነላህ እንሰግዳለን። የሰላትን ማለት ነው ኒዕማ የሰላትን ጣዕም አናውቀውም። እንጾማለን፣ የጾምን ጣዕም አናውቀውም። ኖሮን እንሰድቃለን፣ የሰደቃም አንድ ሰው በመስጠት የሚያገኘውን ለአላህ ስብሓነሁ ወተዓላ ተብሎ የሚሰጠው ሰደቃ ራሱን የቻለ በቁርአንም ይሁን በነቢዩ ዓለይሂ ሰላቱ ወሰላም አስተምሮ የተቀመጠለት ደስታ አለ አይደል? እሱን አናገኝም። ሐጅ ሄዶም ሐጅ ያረጋል፣ ዑምራ አደረገውም ዑምራ ያረጋል። እነዚህ አላህ ከኛ የሚፈልጋቸውን ተግባሮች በምንተገብርበት ሰዓት ከዛ ማግኘት ያለብንን ማለት ነው ደስታ ምናን እያገኘ ነው አይደለም። ችግሩ ማን ጋ ነው? በኋላ እንመጣበታለን። ችግሩ ዒባዳው ጋር አይደለም እኛ ጋር ነው እንጂ አላህ ማለት ነው ሱብሓነላህ አንድ ሰው ዒባዳ በሚሰራበት ሰዓት በዛ በሚሰራ ዒባዳ ደስተኛ እንዲሆን በቀልብ ውስጥ የሚያስቀምጥለት ደስታ አለ። አጠር አድርገን ኢንሻአላህ ተዓላ የመጀመሪያው ችግራችን ዒባዳን ስንሰራ የኢባዳን ጥፍጥና እንዳናገኝ ካደረገን አንዱ ዑለማዎች ማለት ነው አንድ ብለው ከሚቆጥሩት ፉቅዳኑል ኢማን ቢልኩልያ አው ኑቅሳኑ ኢማንን ጨርሶ ከቀልብ ውስጥ ማጣት ወይንም ደግሞ በቀልብ ውስጥ ያለ ኢማን ምን መሆን ማነስ። ይሄ የመጀመሪያው ችግር ነው። የሰው ልጅ ማለት ነው አላህ ስብሓነሁ ወተዓላ በቀልብ ውስጥ ያስቀመጠው የኢማን ብርሃን ጨርሶ የጠፋ እንደሆን ወይንም ደግሞ በተለያዩ ማለት ነው ወንጀሎች በቀልብ ውስጥ የነበረው ኢማን የቀነሰ እንደሆን የሚሰራ ዒባዳ አይጣፍጠውም፣ ለዛ የለውም። ለዚህ ደግሞ ምሳሌ የሚሆነን ቢላል አልሐበሺ ቢላል ቢን ረባህ አልሐበሺ ረዲየላሁ ዐንሁ አርዳ። እንደምታውቁት ቢላል እስልምናን በተቀበለበት ሰዓት ቁረይሾች ማለት ነው በተለያየ ጊዜ የተለያየ ማለት ነው ስቃይን ሲያቀምሱት ነበር አይደል እንዴ? አረቢያ ምድር ላይ ኖራችሁ ወይንም አረቢያ ምድር ሄዳችሁ ያያችሁ ሰዎች አረቢያ ምድር ምን ያክል እንደሚሞቅ መገመት አያቅታችሁ። አሁን አልহামዱሊላህ ማቀዝቀዣ አለ በተለያየ ነገር ሰዎች ማለት ነው ብርዱንም ሆነ ሙቀቱንም ሊቋቋሙት ይችላሉ። በዛ ጊዜ ግን ሰሃቦችን የነብዩና የነብዩ ባልደረቦች ማለት ነው ያንን ሐራራ ያንን ሙቀት የሚቋቋሙበት ማለት ነው ምንም አይነት ነገር አልነበረም። እና ቢላል ረዲየላሁ ዐንሁ ያ ይቀመሰውን ያሳለፈውን ችግር በኋላ ሰሃቦች ማለት ነው እንደምታውቁት አንዳንዴ አብሮ ሲቀማመጡ ያሳለፉትን ማለት ነው ችግርና ያሳለፉትን ደስታ በማንሳት ይወያዩ ነበር። እና ምን አሉት ቢላልን كيف صبرت يا بلال ያኔ ማለት ነው ቁረይሾች አንተ እስልምናን በመቀበል ምክንያት ያንን ሁላ ችግር ማለት ነው በሚፈጽሙበት ሰዓት እንዴት ተቋቋምከው እንዴት استወጣኸው አሉት። ቢላል ረዲየላሁ ዐንሁ ምን አሉ? مزجت حلاوة الإيمان بمرارة العذاب فطغت حلاوة الإيمان على مرارة العذاب فصبرت رضي الله عنه وارضاه. የኢማን ማለት ነው ጥፍጥና مزجت حلاوة الإيمان بمرارة العذاب የኢማንን ጥፍጥና ማለት ነው እነሱ ከሚያደርሱብኝ በደል ጋር ችግር ጋር ምን አረኩት አጣጣምኩት ይላሉ። فطغت حلاوة الإيمان على مرارة العذاب الله በውስጥ ያስቀመጠው የኢማን ጥፍጥና ማለት ነው ልኩን አለፈ
በዛ ምክንያትም ማለት ነው እነሱ የሚያደርሱብኝንም በደልን አሸነፈኝ ከዛ አንፃር እኔም ማለት ነው ታገስኩኝ ይላሉ ቢላል ረዲየላሁ ዐንሁ አርዳ ያንን ሊያረጉ የቻሉበት ምክንያት በውስጣቸው የሚሰሩት ዒባዳ ለአላህ Subhanahu Wa Ta'ala የሚያደርጉት አምልኮ ሁሉን ነገር እንዲያስተናግዱ አድርገው አልፈውት እንዲደሰቱበት አደረጋቸው ረዲየላሁ ዐንሁ አርዳ እኛስ ዛሬ ላኪን ችግር ሚነካው ሰው አለ እንዴ በአሁን ሰዓት ሙስሊሙ አይደለም በተለይ አሜሪካ ምንኖር ሰዎች ምንም አይነት ችግር የለብንም አይደል ከዚህም ጋር ግን ሱብሃንአላህ የኢማን ጥፍጥና የለም አይደል እነ ቢላልን የመሰለ ግን በእንደዚህ አይነት መልኩ ያሉትን ችግር በማስተናገድ አላህ ያኒ ስሩ ያላቸውን ዒባዳ በመስራት በተቃራኒ ሙስሊም ሙእመን ማግኘት ያለበትን ደስታ እያገኙ ኖረው ነበር ሌላው ሸይኹል ኢስላም ተይሚያ ረህመቱላሂ ዐለይሂ ሸይኹል ኢስላም ተይሚያ ሲባል ሁላችንም መቼም እንሰማለን አይደል እንደ ታሪካቸው የሸይኹል ኢስላም ተይሚያን ስም በኋላ እንጠይቃለን ኢንሻአላህ ሸይኹል ኢስላም ተይሚያ ስማቸው አህመድ አብዱል ሐሊም አብዱል ሰላም النميري الحراني البغدادي رضي الله عنه يعني رحمه الله رحمة واسعة شيخ الإسلام تيمية لإسلامنا يا بركة واتشو يعني ما لأنه نقرات تقطر مالكو ناتشو بزمناتشو بتلاقي ما لأنه نقر بالسربتنا بالوالوبت بوتا يتلاقي اسم يتسطاتشو በተለያየ ጊዜ የተለያየ ማለት ነው ችግሮችን አሳልፈው ለብዙ ማለት ነው እስርም የተዳረጉ አንጋፋ እስላም ካፈራቸው አንቱ የሚባሉ ዓሊም ናቸው ግን አቂዳ ላይ ችግር ያላቸው ሰዎች ሸይኹል ኢስላም ተይሚያ በሚነሱበት ሰዓት እንቅልፍ ይነሳቸዋል በዛ ዘመንም አሁንም በዘመናችንም ሸይኹል ኢስላም ተይሚያ ረህመቱላሂ ዐለይሂ የሚጠላ ሰው አቂዳው ላይ ችግር ያለው ሰው ነው ለዛ ነው አልቃዲ ሰብኪ ረህመቱላሂ ዐለይሂ ምን ይላሉ ላ ይብغض ሸይኽ ኢብኑ ተይሚያ ላ ይብغض ኢብኑ ተይሚያ ኢላ ጃሂል አው صاحب هوى فالجاهل لا يدري ما يقول وصاحب الهوى يرده هواه عن الحق بعد معرفته به لالو رحمة الله عليه شيخ الإسلام تيميان أميت على سو يلم كهولند عنديون سونج يعني جاهل وينم دقمو سميتون ميكتل سو كالونا بستقر شيخ الإسلام تيميان يطلع ماله فالجاهل لا يدري ما يقول جاهل يون سو ميلون أوكم فصاحب الهوى ስሜቱን የሚከተል ሰው ደግሞ ማለትና ሐቅን ካወቀ በኋላ ይሄን ሐቅ ነው ብሎ ካወቀው በኋላ ሐቁን ማለት ነው እንዳይከተል ስሜቱን የሚመልስ ሰው ካልሆነ በስተቀር ሸይኹል ኢስላም ተይሚያ ረህመቱላሂ ዐለይሂ የሚጠላ ሰው የለም ይላል አልቃዲ ሰብኪ ረህመቱላሂ ዐለይሂ والله ሸይኹል ኢስላም ተይሚያ ያሳለፉት ችግር ማለት ነው ብዙ ነው በጣም ብዙ ነው የተለያየ እስርን አሳልፈዋል በተለያየ ማለት ነው የተለያየ ችግር ደርሶባቸዋል የሚገርማችሁ ግን እኔ ያሰራቸው በሚፈቷቸው ሰዓት አጸፋ እንዲወስዱ ማለት ነው ሌሎች ሰዎች በሚጠይቁባቸው ሰዓት ሸይኹል ኢስላም ሆደ ሰፊና በጣም ሰብረኛ የነበሩ ስለሆነ አጸፋን ከመውሰድ ይልቅ ለሰዎች ማለት ያደረሱባቸውን ችግር ይቅር ብሎ ማለፉን በጣም ይወዱት ነበር ረህመቱላሂ ዐለይሂ በጣም ዓሊም ናቸው ወደ ሐዲስ በመንመጣበት ሰዓት ተፍሲሩ በመንመጣበት ሰዓት ፍልስፍናን በመንፈታበት ሰዓት የትኛው ማለት ነው ጉዳይ ላይ ሸይኹል ኢስላም ተይሚያ አሉ አላህ ይሰጣቸው ዕውቀት በጣም ሰፊ ነው እና ሸይኹል ኢስላም ተይሚያ ረህመቱላሂ ዐለይሂ ምን ይላሉ ስለ ኢማን ጥፍጥና በሚናገሩበት ሰዓት ያኒ ኢማን የሚባለው ነገር በጣም ጣፋጭ መሆኑን ሲገልጹ ምን ይላሉ ما يصنع أعداء بي
ጠላቶች ማለት ነው እኔን ማለት ነው በማሰር እኔ ላይ ማለት ነው በሚያደርሱት እንግልት ምን የሚያደርጉ ይመስላችኋል ይላሉ። እና ሩህቱ አና ጀነቲ ወቡስታኒ ፊ ሰድሪ እኔ ማለት ነው ጀነቴና ደስታ ያለው በቀልቤ ውስጥ ነው። እና ሩህቱ فهي معي لا تفارقني እቺ አላህ Subhanahu Wa Ta'ala በውስጥ ያስቀመጣት ማለት ነው ደስታዬ የትም እንኳን ብሄድ ከኔ አትለይም አሉ። حبسي خلوة وقتل شهادة وإخراجي من بلدي سياحة إن في الدنيا جنة من لم يدخلها لم يدخل جنة الآخرة إنها جنة الإيمان على شكل الإسلام التيمي رحمة الله عليه ياسرون يندون متاسري لني مالنو بتشين ينتنو عندهم عبادة بزابتالو يقدلون يندونم بالله منقدن مقدلو ياملني شهادانو كهاجر يمياوطون يندونم يا تورستنتنو عندهم مالنو بزو نقر አለው በዚህት ማለነው ዱንያ ውስጥ ጀነት አለች አሉ። በዚህ ዱንያ ውስጥ ያለችውን ጀነት ያልገባ ሰው የአኺራን ጀነት አይገባም። እሷም ማለነው በዱንያ ውስጥ ያለችው ጀነት ኢማን ነች አሉ ሼኹል ኢስላም ተይሚ ረህመቱላሂ ዐለይሂ። ስለዚህ ኢማን ያለው ሰው ኢባዳን በሚሰራበት ሰዓት ኢባዳው ይጣፍጣል። ዛሬ እኮ ኢማን አለን እንዴ? ኢማን ያለን አይመስለኝ። ቢኖረንማ ሰላት ይጣፍጠናል። ወደ ሰላት ዓለም በምንገባበት ሰዓት ዱንያን ትተናት ቀልባችን አካላችን ሁላ ከአላህ ጋር የተታሰረ ይሆን ነበር አይደል እንዴ? እኛ ግን ማለት ነው በተቃራኒ ሰላት በምንገባበት ሰዓት ሁሉን ነገር የምናረገው የጠፋን የምናገኝበት ያልሞላውን ፎርም ማለት ነው የምንሞላበት ያልደረስንበት ቦታ የምንሄድበት የረሳነውን ነገር የምናገኝበት ሁሉ ነገር ሰላት ስንገባ ነው አይደል እንዴ? ለዛ ነው አንዱ ከለታት አንድ ቀን ወደ አቡ ሐኒፋ ረህመቱላሂ ዐለይሂ መጥቶ ምን አላቸው? አቡ ሐኒፋ የሆነ ዕቃ ጠፍቶኛል አላቸው። አቡ ሐኒፋ ፈገጋሉና እኔ እኮ የምጠየቀው የጠፋ ዕቃን ሳይሆን ስለ ሸሪዓ ነው አሉ። ለምን እሳቸው ያላቸው የሸሪዓ እውቀት ነው። ያው እንደሚታወቀው ዓሊሞች አላህ Subhanahu Wa Ta'ala የሰጣቸው ማለት ነው ብስለትና ብልሃት ስላለ የጠፋውን ዕቃ እንዴት እንደሚያገኝ መላ ሊሰጡት ፈለጉ። እንግዲህ ያው እስካልካሉት ሂድና ወዶ አድርገ 2 ረካዓ ስገድ አብሽር የጠፋውን ዕቃ ታገኛለህ አሉት። ሰውየውም አቡ ሐኒፋ እንዳሉት ሄዶ ወዶ አድርጎ ልክ አላሁ አክበር ብሎ ፋቲሃን እንደጀመረ ዕቃው የት እንዳለ ትዝ አለው። ሰላቱን ትቶ ማለት ነው ዕቃው ሄዶ ወሰደና መጣ። እንዴት ነው አሉት። አው እኮ እንዳሉኝ ያደረጉ ዕቃዬንም ማገኘው። ታዲያ ሰላቱን ጨረስክ ሲሉት ልክ አላሁ አክበር ብዬ ፋቲሃን እንደጀመርኩ ዕቃውን የት እንዳለ ትዝ እንዳለኝ ሰላቱን አልጨረስኩም። ለምን ሳይጨርስ አልጨረስክም ሲሉት ዕቃው ከተገኘ ምን ያረጋል አላቸው። ዕቃውን አግኝቻለሁ ያው ሰላቱ ምን ያረጋል? የኛ ሰላት ሱብሃንአላህ ሰላት ብቻ አይደለም። ቁርአን በምንቀራበት ሰዓት በምን አይነት አህዋል እንደምንቀራ እያያችሁ ነው። ዱዓ በምናደርግበት ሰዓት በምን አይነት ማለት ነው አህዋል ዱዓ እንደምናደርግ እያያችሁ ነው። አንድ ሰው ሱብሃንአላህ ዱዓ በሚያደርግበት ሰዓት ኢባዳ እያደረገ መሆኑን አይርሳ። ነብዩ አለይሂ ሰላቱ ወሰላም ኢማሙ ትርሚዚ በዘገቡት ሐዲስ الدعاء هو العبادة ዱዓ አላህን Subhanahu Wa Ta'ala መለመን ራሱን የቻለ ኢባዳ ነው። አንዳንዴ ሰዎች ዱዓ እያደረጉ ካያችሁ ብዙ የሚያሰቃችሁ ነገር ታያላችሁ። አንዳንዱ ዱዓ እያደረገ ማለት ነው ሰው የሚሰራ ሁላ አመልጠው ቢስሚላህ አላሁ ይስጠኝ አላሁ ግን አንተ የምታረገው ነገር ሁላ ወደዚህ ዘውር ብሎ ማለት ነው ደግሞ የሚስቅ ሰው ካየ ዱዓ ይፈስበት እንዲያረግና ካለ በኋላ ወደ ዱዓ ይመለስ። አህዋላችን በአጠቃላይ የምንሰራው ኢባዳ ቀልብ አይደለም። ያማ ቢሆን አንድ ሙእሚን ኢባዳ በሚሰራበት ሰዓት ኢባዳ በመስራት ማለት ነው የሚያገኘው ማለት ነው ጥፍጥና ማለት ነው። ቁርአን ስንቀራ
ቁርአን ማለት ነው ብዙ ጊዜ ካያችሁ ቁርአንን ይዝና ወደ ሌላ ዓለም እንገባለን ቁርአን በዚህ ነው ሞባይል በዚህ ነው አይደል እንዴ ቁርአን ይቀራና ሰየው ሞባይል ያገላብጣል ፌስቡክ ምን ጥሩ ነገር ይመጣል ሲል እና ይሄዳል ያህዋላችን ታዲያ እንዴት ብሎ ነው ሱብሃንአላህ እነዛ ቅድም የጠቀስናቸው ሰዎች ኢባዳ ከሰሩ በኋላ የሚያገኙትን ጥፍጥና ማግኘት እንችላለን እንዴ አንችልም والله ኢማን ሱብሃንአላህ በጣም አስፈላጊ ነገር ነው ስላለቀ እኮ ነው ውስጣችን ተሟጣል ያለን ይመስለናል እንጂ والله ወይ ቀንሷል ወይ ደግሞ ማለት ነው በጣም አስጊ የሆነ ደረጃ ላይ ደርሷል አላህ ብቻ ይጠብቀን እንጂ እኮ ኢማን ማለት ነው የሚታይ ነገር ነው ለዛ ነው ኢማሙ በይሐቂ ረህመቱላሂ ዐለይሂ من ይላሉ عن محمد بن عجلان حدثني رجل من أهل الشام قال محمد بن عجلان تلك عالمنا رحمة الله عليه من ይላሉ ከሻም የሆነ ሰው ማለት ነው የሆነ ነገር ነገረኝ አሉ ያ የሆነ ሰው ብሎ የጠቀሱት ሰው አንዳንድ ዓሊሞች እንደሚሉት አብዱላህ ኢብኑ ሙባረክ ነው ረህመቱላሂ ዐለይሂ አብዱላህ ኢብኑ ሙባረክ አንድ ቀን ታሪኩን ኢንሻአላህ ተዓላ በሰፊው እናያለን እና ምን ይላል قال ابو الدرداء رضي الله عنه ابو الدرداء النبي صلى الله عليه وسلم صار حلاوة الإيمان يظهر عليكم እናንተ ተሰበሰባችሁ ሰዎች ሆይ ለምንድነው በእናንተ ላይ የኢማን ጥፍጥና የማይታየው አሉ ያ ማለት አንድ ሰው ኢባዳ በሚሰራበት ሰዓት በውስጡም የሆነ በውጭው አካል የኢማንን ጥፍጥና ያጣጥመዋል ከዛ በኋላ ምን አሉ አቡ ደርዳ ረዲየላሁ ዐንሁ والذي نفسي بيده إن الدب الغابة عند ما لنو بچاك منور دب የኢማን ጥፍጥና ማለት ነው ቢያገኝ ኖሯል እንደ ምሳሌ አድርገው መቼም እንደማያገኝ የታወቀ ነው لظهر عليه حلاوة የኢማን ጥፍጥና በሱ ላይ ይታይና ያቱ لله والصلوات والطيبات አንዳንዴ ማለት ነው ተሸሁድ ላይ ቁጭ ብለን መቅራት ያለብን ተሸሁድ ነው አልহামዱሊላሂ ረቢል ዓለሚን الرحمن الرحيم مالك يوم الدين إياك نعبد አንዳንዴ ደግሞ ማለት ነው አንዳንዱ ይረሳና እንደውም ከኢማሙ በፊት ልክ ብቻውን የሚሰግድ ይመስለውና ሰላም አለይኩም ወራህመቱላህ ሰላም አለይኩም ወራህመቱላህ አህዋላችን ብዙ ነው ታዲያ እንዴት ብሎ ነው ሱብሃንአላህ የኢማንን ጥፍ